ያስከትል የሀገሪቱ ኢኮኖሚ ሁኔታ ያለንበት ሁኔታ እናነሳለን የደሞዝ ጭማሪው በሀገሪቱ ኢኮኖሚ ላይ የሚያመጣው ለውጥ በተለይም የኑሮ ሁኔታን ለመቀየር ያለው ሁኔታ በደንብ በዝርዝር እንወያይበታለን ምናልባት ጊዜ ካለን ተመልካቾቻችን ከአንድ የተወሰኑ ሰዎች በአጠቃላይ የተወሰኑ ጥያቄዎችን ብቻ ለመቀበል እንገደዳለን ጊዜ ካለን ውይይታችንን በዚህ ቋጭተን ሌላ ጊዜ በውይይት እንመለሳለን በአጠቃላይ ተግባራዊ ሲደረግ ሊቀርብ የሚያሳዩ ነገሮች አሉ ምናልባት በኋላ ምናነሳው ነገሮች አሉ እስኪ እቺን ነገር እንስማና ወደ ቀጣይ ጥያቄ እንለፍ አንድ መንግስት ለነዚህ የጤና ባለሙያዎች በፍጥነት አጥጋቢ ተደራድሮ ዝም ብሎ በእንተሳው ቁጭ ብሎ ሌበር ዲስፒዩት ነው ካላወቁ የሚያውቁ ኤክስፐርቶች አሉ የኛ ሀገር ሰዎች አሉ የማቃቸው ለምሳሌ በኢንተርናሽናል ደረጃ የሌበር ዲስፒዩት የአሰሪና ሰራተኛ ክርክርን የሚያሸማግሉ እነሱ አምጥተው መደራደር ነው አንዱ እሱ በጣም ጥሩ ሁለተኛው ሰውዬው እየተረዳ እንደሄደ ስለሞድ ነው ሁለተኛው ነገሮች እንዳይባባሱና እሳቱ እንዳይቀጣጠል ከተፈለገ በመምራኑ ጋር በፖሊሱ ጋር በወታደሩ ጋር በኮንትራክተሩ ጋር እየተነሱ ያሉት ልጅትነት ጥያቄዎች ወደ መንገድ ሳይወጡ በፍጥነት መልስ መስጠት ፕሪሚቲቭ የሆነ መልስ መስጠት አስፈላጊ ነው አሁን ይሄ ጉዳይ ከወጣ ወዲህ የመንግስት ሙከራ ምንድነው አንዳንዴ እኮ ኢህአዴግን የበላውን በፍጥነት ነው ያደረጉ ያሉት they are just a bad copy of EPRDF አሁን ምን ያደረጉት ባለፉት አንድ ሳምንት ውስጥ ስብሰባ ነው ያደረጉት ካድሬዎች ሰውን ሰብስበው በ7 አመታት የሰራነው ስራ እነኚህ የውጪ ተላላኪ ኃይሎች ምናምን ወዳጄ ዳቦ አጣ ህፃን ከቤት የምታለቅሰው ሰው የቤት አከራዩ ከቤት ሊያባረው እየሞከረ ያለ ሰው ያን ሊሰማላ አይፈልግም መፍትሄ ለኢሚዲየት for his burning question immediate answer ነው የሚፈልገው ስለዚህ ይሄ እንዳይስፋፋ ከተፈለገ ማድረግ ያለባቸው ቶሎ መልስ መስጠት ነው ጥሩ እንግዲህ እነዚህ ነገሮች እንደንትን ነው እንደ ትንቢት ነው የሚመስሉትና ማለት መንግስት አልቀበላቸውም ብሎ የውጭ ተላላኪዎች አጀንዳ አራጋቢዎች አስለቃሾች ሲል ነበር የነበረው እነዚህ ውይይቶች በመናደርግበት ጊዜ ዶክመንተሪም ጭምር እየሰራ በርካታ ነገሮችን ነበር ሲያደርግ የነበረው በተለያዩ አቅጣጫዎችና እነዚህን ጉዳዮች አሁን መንግስት ተወያይቶ ነው ወይ ያደረገ ያለው እዚህ ላይ ተነሳላቸው የነበሩ ነገሮች አሉ በደንብ ትዝ የሚለኝ መደራደር አለበት መንግስት ከሰራተኛው ማህበራት ጋር የሚል ነገር ነበር ስታነሳ የነበረው መደራደር አለበት ከፖሊሱ ጋር ከመከላከያው ጋር ከመምህራኑ ጋር ከጤና ባለሙያዎቹ ጋር ኦሬዲ የዛን ጊዜ እንትን ውስጥ ነበር የነበሩትና ትግል ላይ ነበሩ የጤና ባለሙያዎቹና ይሄ ወደ ሌላው እንዳይዛመት መደራደር አለበት ከዛ መቀመጥ ያለበትን ነገር ማስቀመጥ አለበት የሚል ነገር ነበር አሁንስ አድርገው ነው ወይ ያደረገው አሁንስ ይሄ ነገር ያስተነፍሳል ወይ የተጨመረው ደሞዝ ጨመርን ከማለት ውጪ የተጨመረበት መጠን ሁኔታ የሰራተኛው ኑሮ ያገናዘበ ነው ወይ ውይይት ተደርጓል ወይ አሁንስ ምንም ችግር አይመጣም ብለህ ታስባለህ ይሄ አብይ የሚከተለው የብልጽግና አይዲዮሎጂ የፕሮስፐሪቲ ፖለቲክስ ምን አለው መሰለህ መሪን እንደ ስዩም እግዚአብሔር ነው የሚወስደው it's a top down model of leadership እና መሪን ለዛ ሀገር የሾመው መሪ ነው አብይ is actually the representative of God in Ethiopia ፈጣሪ ለአብይ ስልጣን ሰጠ ከዛ በኋላ አብይ ደግሞ ለህዝቡ ሰጠ አሁን ሰው ሲሾም አይተህ እንደሆነ ጠቅላይ ሚኒስትሩ ሹመት ሰጡ ልክ የኪሱን ስሙን የሰጠ ይመስል እኮ ነው ሾሙ አይደለም እኮ ሰጡ so an idea of negotiation እኔ አሁን ከህዋቶች ጋር የተደረገው ድርድር የነበረውን ኮንቨርሴሽን ማከለ የነበሩ ሰዎች ማዋርቻለሁ በቅርብ እንደውም ስለማውቀው ከዛ ወዲህ ከኦኤል ጋር የተደረገው ድርድር የሚባል ነገርን አይወደውም መንግስት የደሞዝ ጭማሪ ያደረገ መንግስትና ሰራተኞች ተደራድረው በዚህ ተስማሙ an idea of negotiation is antithesis to the foundation of Abiy's theory of leadership እና
ሰራተኞቹን ሰብስቦ ብዙ ካድሬዎችን አስገብቶ አይተን እንደሆነ ቆራርጠውት ነው አንዳንድ ያልተቆራረጠውን ሰምቻለሁ ከዛ ከነበሩ ሰዎች ተናግሮ አላጨበጭቡ ሲሉ ያፈጥባቸው ነበር አንዱ ሲያጨበጭቡ ያጨበጭባሉ እና እዛ ላይ ወጥቶ አሁን እዛ ሲደነፋ የነበረው ማንም ምንም አያመጣም ተላላኪዎች እንደዚህ አድርገው ምናምን የሚለው በኋላ ላይ ያንን ሁሉ ገልብጦ አሁን ደግሞ መንግስት ደሞዝ ጨመረ የሚለው ለምንድን ነው ፈጣሪ አብይን ሾመ አብይ ደግሞ ፈጣሪን ወክሎ ለኢትዮጵያ ሰራተኞች ደሞዝ ጨመረ is a benevolent በጣም ዊርድ የሆነ በጣም ሜዲቫል የሆነ I don't think ኢምፐረር ኃይለ ሥላሴ እንዲህ አይነት ኢሉዥን አልነበረውም ስለ ፖለቲካል ስልጣን ለይስሙላ ራሱ ሲቪ መዝጋቢያ ይበል እንጂ ለሥላሴ he was a pragmatic realist rational guy this guy is irrational አሁን ያኔ ቁጭ ብሎ ከሰራተኞቹ ከሚደነፋባቸው ይሄናል አሳመርኩ አገር ኢትዮጵያን አሳደኩ አይናችሁን ክፈቱ እያለ ሰውን ከሚያስጨንቅ እሺ በቃ ይሄው ያለችኝ ገንዘብ ይቺ ነች ይሄናል ጨምራለሁ ይሄናል ጨምራለሁ ብሎ ቢደራደር ምናልባትም አሁን የገባበት መቀመቁት ላይ ገባ ይችላል ነበር no but he can't do because he is human እግዚአብሔር he represents God anointed him there አየህ እና አንድ ፕሮግራም ላይ ብንሰራ on his psychology of leadership is very important እና አሁን ተሰቅ ነበር ትናንትና መንግስት ጨመረ ተገዶ ነው የጨመረው ወዶ አይደለም አንደኛ ይሄ ያብይ ብር አይደለም የመንግስት ቢባለው ነገር ቆለ የመንግስት ብር መንግስት ከየት አመጣ መንግስት ከህዝብ ግብር ይሰበስባል ቢበደርም እኮ በእኛ በዜጎች ስም እኮ ነው በኢትዮጵያ ህዝቦች እጅ እኮ ነው መንግስት ከሰማይ የሚያወርደው ከፈረንጅም የሚያመጣው በኢትዮጵያ ህዝብ ስም ነው ካርብ የሚያመጣው በኢትዮጵያ ህዝብ ስም ነው የኢትዮጵያ ህዝብ ንብረት ነው እዳው የኢትዮጵያ ህዝብ እዳ ነው ግብሩ የኢትዮጵያ ህዝብ ግብር ነው ዛሬ የጨመረው ብር እንኳን ቢያትም በኢትዮጵያ ህዝብ ላይ እዳ ጨምሮ ነው በደሞዝ እየጨመረ ያለው ሶ አሁን ያኔ አሁን እንደዛ ስለ አይኔው እንደሚጨምሩ እኮ ዝም ብዬ አይደለም የምናገረው አይ ስተዲ እኔ ኢኮኖሚስት አይደለሁም ግን ሪላያብል የሆኑ ኢኮኖሚስት የሆኑ ምሁራኖች አሉ ምክራቸውን ትንታኔያቸውን ጆሮዬን ከፍቼ አይኔን ከፍቼ የማዳምጠው መንግስት የኢትዮጵያ ሰራተኛ ባለው ደሞዝ መቀጠል እንደማይችል ኢንፍሌሽኑ እየጨመረ እንደሚሄድ የኑሮ ደረጃቱ እየተባባሰ እንደሚሄድ የኑሮ ደረጃ እየተባባሰ እንደሚሄድ ኢትዮጵያ ከአፍሪካ ነምበር 1 ነች በኑሮ ውድነት በደሞዝ ደግሞ one of the last ይሄ ሰስቴነብል ኮንትራዲክሽን ሰስቴነብል እንደማይሆን ምንም ያህል አብይ ቢደነፋ ሳይወድ በግድ እጁን ተጠምዝዞ አሁን ያደረጋት እንደሚያደርግ እርግጠኛ ነበር እዛ ስብሰባ ላይ ሄዶ አንዳንዴ ሊመሰገን ይገባል አንዴ ልንገር አብይ ያደረገውን መጽሐፍ ውስጥ ጽፎ ያለው ያኔ በቀይሮ ትግል ጊዜ ከየዞኑ ልጆቹን ማገናኘት አንችልም ነበር ኢህአዴግ ሻምና ደገልን ልጆቹን ሰበሰበና ጦላይና ዋሻ ድርሶ እንዲያቀናጁ ኦፖርቹኒቲ ፈጠረልን አብይ ምንድነው ያደረገው አሁን የክልሉ አመጣቸውና ሐኪሞቹ መመራኖቹም ኮኔት እንዲያደርጉ ካንደር በኋላ ሄደው የነሱ ሰላዮች ሲመረምሩ ድግስ እየተዘጋጀላቸው ነው ስለዚህ ይሄን ድግስ ፕሪምቲቭ ለማድረግ ግን ቱሌት የኢህአዴጎችም ችግር የነበረው ምንድነው ችግር ገንፍሎ በራቸው ማንኳኳት መሰሷቸው ማነቃነቅ እስኪጀምር ይጠብቁና ላስት ሚኒት ላይ ሲያፈገፍጉ ይናዳሉ እና አሁንም አይ ቲንክ ኢትስ ቱ ሌት ምክንያቱም አሁን ያደረጉት ጭማሪ በቂ አይደለም በሚቀጥለው ወር በሚመጣው ኢንፍሌሽን ወዲያው ይዋጣል ጥሩ እንግዲህ አሁን ወደ ዋናው ጉዳይ ለመለሰ ጀዋር ዋናው ጉዳይ ደሞዝ መጨመሩ ምን ለውጥ ያመጣል የሚልን ጉዳይ ከማንሳት በፊት አንድ እንግዲህ በፌስቡክ ገጻቸው ላይ ያስቀመጡት ስለሆነ ምናልባት ስንጠቀም ቅድም ይላቻ አይመስለኝም በሳቸው ላይም እንትን የሚመጣ አይመስለኝም የራሳቸውን ሐሳብ ስላስቀመጡ አንድ የዩኒቨርሲቲ ፕሮፌሰር ያስቀመጡትን እንደ ምሳሌ ልጠቀምና
ወደ ዛሬው ውይይታችን እንሂድ። የደሞዝ ጭማሪ ምን ያመጣል በሰራተኛ ህይወት ላይ ኑሮን ለማሻሻል እንደ ቀልድ አድርገው ጭምር ነው ያስቀምጡት እና በጣም ግን መራር ሀቅ ውስጡ አለ። እሱን ነገር እንድንመለከተው ስለፈለኩ ነው። እቺን ነገር ምንድነው የምትለው? የዛሬ 37 ዓመት በፊት ስራ ስቀጥር ደሞዝ 500 ብር ነበር። በጥቁር ገበያ $1 2 ብር ከ50 ሳንቲም ብር ነበር። ያ ማለት 200 ነበር ማለት ነው። አሁን ደሞዜ 20648 ብር በጥቁር ሲመነዘር $1። ይሄ እንግዲህ 2024 እየለጠፉት ነው። አሁንም ሰሞኑን አንድ ጽሁፍ ለጥፈዋል እና አሁን ደሞዜ ላይክ ከዚህ ጋር ሲገናኝ ቢጨመርም ጭምር ደሞዜ በደንብ የፈለገውን ያህል ቢጨመር ጭምር ምንም ለውጥ ሊያመጣልኝ አልቻለም የሚል ነው። ብልጥ ልጅ ያዙትን ይዞ ያለቅሳል ነው በአጠቃላይ ያስቀምጡትና ለውጡ ምንድነው የሚለው ነው ከዚህ ጋር እንድነሳ የፈለኩት እኔ። ደሞዝ መጨመሩ ይሄን ያህል ፐርሰንት ጨመር ጠቅላይ ሚኒስትሩ ቅድም ሲናገር 300 እጥፍ ምናልባት 300% ምናልባት ሊሆን ይችላል አንተም ቅድም እንዳስቀመጥከውና በዛ እጥፍ ጨመርን ብሎ ሲናገሩ የሰራተኛው የኑሮ ሁኔታን በምን ያህል መንገድ ይቀርፈዋል? የዶላር የመግዛት አቅሙስ የብር የመግዛት አቅሙስ ብር ዶላር የመግዛት እንዲሁም አገር ውስጥ ያለው እቃ የመሸመት ጥሬ እቃን የመሸመት አላቂ እቃዎችን የመሸመቱስ አቅም ምን ያህል ነው? አሁን ተጨመረ የሚባለው ደሞዝ ምን ያህል ለውጥ ሊያመጣ ይችላል የሚለውን ነገር ማስከተል ፈለኩና እስኪ ያንተ እይታ ምንድነው እዚህ ላይ? ምናልባት አንተ እየተናገርክ የእሳቸውን ጽሁፍ ድጋሚ ያመጣዋሉ በሌላ መንገድ ያስቀምጡትን። actually I'm glad ያን ስክሪንሾት አመጣው። እኚህ ሰው ፕሮፌሰር ናቸው ባለሳሳት አንድ ዩኒቨርሲቲ ውስጥ የደሞዝ ተጨመረ ይባላል። ደሞዝ actually አልተጨመረም እዛ ሀገር። ኢቨን ማሻሻያው በቂ አይደለም። ምክንያቱም መንግስት ምን እያደረገ መሰለህ? ለምሳሌ የነዳጅ ዋጋ፣ የኤሌክትሪክ ዋጋ፣ የውሃ ዋጋ፣ የግብር ዋጋ ኦኬ በዶላር እየተተመነ ነው የሚጨመረው። አይ ቲንክ ከባለፈው ዶላር የብር ዋጋ ዲቫሉት እንዲደረግ ከመወሰኑ በፊት እና እስከዛ ድረስ ነዳጅ ፕሮባብሊ 5-6 ጊዜ ዋጋው ተጨምሯል። ፕሮባብሊ 200-300% ጨምሯል። የቴሌም እንደዛው ጨምሯል። የኤሌክትሪክ እና የውሃ ፍጆታም እንደዛው ጨምሯል። በዶላር እያሰቡ ነው። ስትጠይቃቸው ምንድነው የሚሉት? ኦፊሻል የመንግስት ሰዎች የሚሉት በዶላር ተመነው ነው እቃ የምንገዛው ለኤሌክትሪክም ሆነ ሌላም ገዛው በዶላር ስለሆነ በዶላር ተመነው ነው ታሪፉን የሚጨምሩት። ለመንግስት ሰራተኛው ሲሆን ግን እንደዛ ያደርጉትም። አሁን ሁለተኛው ላይ ፕሮፌሰሩ ያስቀመጡት አይተህ እንደሆነ አሁን ደሞዝ ተጨመረ ነው የተባለው ከፍተኛው ላይ ያለው በዶላር አይ ቲንክ መልሰህ ብታሳየው አሪፍ ነው። ነባሩ የሚባለው ደሞዝ በ20,000 ከፍተኛ 20,000 ምናምን ሲያገኝ የነበረው ሰው ዶላር 55 በነበረበት ጊዜ ካልኩሌት ሲደረግ $372 ነበር። አሁን ጣሪያ ደረሰ ወይ ነው 39,000 ሆነ ሲባል ግን በ140 ስታባዛው ስንት ነው የሆነው? 278,000 ነው። ይሄ ኖሚናል እና ሪል ምን ነው አለ የኖሚናሊ ኦልሞስት በእጥፍ ጨምሯል። ያሁን የዚህ የከፍተኛ ጣሪያ ላይ ያሉ ፕሮባብሊ ፕሮፌሰሮች ደረጃ ያሉ ሰዎች የሚያገኙት ደሞዝ ኖሚናሊ በእጥፍ ጨምሯል። ኢን ሪል ቫልዩ በመግዛት አቅሙ ደግሞ በብር መግዛት አቅሙ ከመዳከሙ የተነሳ ወደ 278 ኦልሞስት $100 ቅናሽ ነው ያሳየው ማለት ነው። የዚህን ፕሮፌሰር ጽሁፍ ራሱ ብታየው የሪል ያደረጉት በቂ አይደለም። እኔ ትላንትና ስለጥፍ ምንድነው ያልኩት? አትሊስት ችግሩን አክኖሌጅ አድርጎት ችግሩን የህዝቡን ጥያቄ የሰራተኛውን ጥያቄ ተቀብሎ ደሞዝ ማስተካከል ያስፈልጋል ብሎ አምኖ መውሰድ አንድ እርምጃ ሆኖ ሳለ አሁንም ግን የይስሙላ ነው የሆነው። ገበያውን ያመጣጠን አይደለም፣ ገበያውን ያመዛዘን አይደለም፣ የኑሮ ውድነቱን ያመዛዘነ አይደለም። የቤዚክ ፍጆታዎች የእህል፣ የልብስ፣ የኪራይ፣ የመብራት ደግሞ ወጣ ካልክ እንደ ኦሮሚያ ባሉ ክልሎች ውስጥ አንድ ሰው መልእክት ሳነብ ነበር 3,000 ብር ቢጨመርልህ ታክሱን 35%ን የቫቱን ምናምን አድርገህ ያ ብቻ አይደለም ቡሳ ጎነፋ ተብሎ የስፖርት ተብሎ የሚሊሻ ተብሎ የድርጅት ቢሮ መስሪያ ተብሎ የምን ተብሎ
እጅ የሚደርሰው ከ3000 ውስጥ 1000 አይሆንም። 1000 ደግሞ ምን ትገዛልሃለች? እና አሁንም ያደረጉት በቂ አይደለም፣ ከልብ አይደለም፣ የሰራተኛውን ችግር ሊፈታ የሚችል አይደለም። ገበያውን በባሰ የሚያባብስ ነው። በቂ አድርጎ ገበያውን መረጋጋት የሚያስችል የደሞዝ ጭማሪ አይደለም የተደረገው። አሁንም የሰራተኛውን ኑሮ የባሰ የሚያካብድ ነው የተሰራ ያለው። ቀጥሎ የሲቪል ሰርቪስ ኮሚሽን የደሞዝ ጭማሪውን አናውንስ እንዳደረገ የንግድ ሚኒስቴር ነው መሰለኝ መግለጫ አውጥቷል። መግለጫ ምንድነው የሚለው? ነጋዴው ይሄን አይቶ ዋጋ እንዳይጨምር ይላል። ለምን ነው ነጋዴው የማይጨምረው? በነጋዴው ላይ እኮ ከ300 እስከ 1000% ነው ግብር ዘንድሮ የተጨመረው። ያው ባለፈው ሰሞኑን አክቲቭ ሳልነበርኩ እንጂ ሲመጡ የነበሩ ቪዲዮዎች ሰሞኑን አጋራቸዋለሁ። 200,000 ትርፍ ያላሰረፈ ሰው እስከ 500,000 ብር ግብር መጥቶበታል። በዛ ላይ ጉቦ ከፍሎ ነው የሚያደርገው። አሁን ኢትዮጵያ ውስጥ እኮ ግብር ከበዛብህ ኦኬ አሁን ልክፈልና የሚቀጥለው መክፈል ስላልፈልግ ፈቃዴን የንግድ ፈቃዴን ልመልስ ብትል አይፈቀድልህ። እና ነጋዴው ላይ ግብር ሰማይ ወጥቶበታል። የኤሌክትሪክ ፍጆታ ሰማይ ወጥቶበታል። የውሃ ፍጆታ ሰማይ ወጥቶበታል። የነዳጅ ፍጆታ ሰማይ ወጥቶበታል። አት ሴም ታይም ለኢኮኖሚ ቀውሱ ለዋጋ መናሩ መንግስት ኃላፊነቱን መውሰዱን ትቶ በነጋዴው ላይ መጫን ይፈልጋል። ፌር አይደለም። ነጋዴው ገበያውን ሪፍሌክት የሚያደርገው አንዳንድ ከልክ በላይ ያለፉ ስግብግቦች ሊኖሩ ይችላሉ። በነገራችን ላይ አንድ ሪፖርት ነበር ከዚህ ጋር ተያይዞ ባለፈው ሳምንት ሳይው ነበር። ኢትዮጵያ የታክስ ቱ ጂዲፒ ሬሽዮ በጣም ትንሽ ነው ከአፍሪካ ይባላል። ለምን እንደሆነ ታውቃለህ? ኢትዮጵያ ግብር መክፈል እየከፈለ ስላልሆነ አይደለም፣ ውሸታቸው ነው። በአፍሪካ ውስጥ እንደ ኢትዮጵያን ስቴት አሁን ነው እየተዳከመች የመጣችው እንጂ እንደ ኢትዮጵያን ስቴት ፓወርን ብሮድካስት ማድረግ የምትችል እስከ ቀበሌ ድረስ ደርሳ ከገበሬው ግብር መሰበሰብ ስቴት በጣም ውስን ናቸው። ምናልባት ሳውዝ አፍሪካ እና ግብጽ ቢሆኑ ሌሎቹ የዛን ያህል ካፓሲቲ የላቸውም። የኢትዮጵያ ህዝብ ግብር ይከፍላል። ማንም ሰው ግብር የማይከፍለው ቱባ ባለሀብቶች ከመንግስት ባለስልጣናት ጋር እጅና ጓንት የሆኑ ሰዎች ግብር አይከፍሉም። አንድ ሰሞኑን ያየሁት ዳታ ባለፉት 5-7 ዓመታት 1 ሚሊዮን መኪኖች ወደ ኢትዮጵያ ከገቡ ከዛ ውስጥ ግብር የተከፈለባቸው ግማሽ አይሆኑም። ሌሎቹ በተለያየ ምክንያት ታክስ ፍሪ ሆነው ነው የገቡት። ታክስ ፍሪ ግን አልሆኑም። እነኛ ነጋዴዎች 1 ሚሊዮን ከሆነ መክፈል ያለባቸው በመኪናው ላይ ወደ ዘይዱ እነሱ 250 ወይ ደግሞ 25%ን የዛን ግብር 25%ን ለራሳቸው ይወስዳሉ፣ 25%ን ለባለስልጣኑ ይሰጣሉ፣ 50% ሴቭ ያደርጋሉ ማለት ነው። this is what's happening። የሙስናው መጠን ነው ግብሩን እየጎዳ ያለው እንጂ የኢትዮጵያ ህዝብ ገበሬውማ ግብር ቀፍቅፎ ነው እየከፈለ ያለው። በመልቲፕል ደረጃ ቀጥታ ግብር ይከፍላል። አሁን እኮ የዶሮም የአህያም የበግም ግብር ይከፍላል። የመሬት ይዞታ ብቻ አይደለም። ከዛ ላይ የሚሊሻ ይከፍላል፣ የስፖርት ይከፍላል፣ ለሚሊሻ ደግሞ የሚሊሻ ዩኒፎርም በርካታ ነገሮች ናቸው የሚከፈላቸው። የድርጅት መስሪያ፣ የጤና ልክ የጤና ይሄ አሜሪካ አካባቢ ላይ ኦባማ ኬር ምናምን የሚባለው አይነት ነገር እንደዛ ነገር ይከፍላል። የጤና ኢንሹራንስ እነዚህ ሁሉ ይከፍላል። እና ህዝቡ actually what they are doing right now is they are taxing the economy to death። ግብር ኢትዮጵያ ውስጥ እየከፈለ ያለው ቱባው ባለሀብት አይደለም። ግብር እየከፈለ ያለው ገበሬውና ትናንሽ ነጋዴው። መደጎም ያለበት መበረታታት ያለበት፣ ምክንያቱም አብዛኛውን ቤተሰብ እየደጎመ ያለው ገበሬውና ይሄ ማከለኛና ትናንሽ ነጋዴው ነው። ይሄ በየከተማው ነው። በትንሽ ከተሞች ውስጥ ሱቆች ያሉት ምን ያለው ትንሽ ማኑፋክቸሪንግ ያለው ነጋዴ ነው። እነሱ እየፈለጡት ወገቡን እየበጠሱት ያለው ደግሞ ይሄንና ገበሬው ነው። የሀገሪቷን ትልቅ ግብር የሚከፍለው ይሄ ህዝብ ነው። የዚህ ኑሮ ውድነቱ ከፍተኛ ሰለባ ደግሞ እየሆነ ያለው እሱ ነው። ትልልቆቹ ነጋዴዎችማ እነሱ ትርፍ የጋራ እኮ ነው። ኢትዮጵያ ውስጥ አሁን እኮ ሼም አይደለም።
ስፖንሰር ይባላል ታውቃለህ። እያንዳንዱ ነጋዴ የሚኒስቴር ስፖንሰር አለው። ከሌኮ እንትና ትሬዲንግ እኮ ስፖንሰሩ የእንትን ሚኒስትሩ ነው ይባላል። ሌብነት ኦፊሻል ስለሆነ የግብር ገንዘብ